ብቻ የክብር ለእግዚአብሔር ብቻ የሚለውን ሐሳብን ግን ሉተራውያንና መካነ ኢየሱሶች ያፈርሱታል። እንዴት ያፈርሱታል? ቅዱሳን ስለኛ በሰማይ ሆነው ይጸልያሉ ብለው ያምናሉ ሉተራውያን። የኔ ከይቅርታ ጋር ግን ምንድነው አይ ቲንክ ፈር ያለው ነገር ነው የምታወሩት። አሁን ቅዱስ ቁርባን ላይ ተወራ፣ አሁን ደግሞ ክብር ለእግዚአብሔር ብቻ ነው። ቀጥሎ ደግሞ ሌላ ነገር አይ ቲንክ ፈር ያለው ነገር ነው ወይስ ምንድነው? በቃ ዝም ብሎ ሰው አፉ ለመጣ ቆይ አንዴ ምን መሰለ እያለ ያለው ስለ ልዩነት በተወራ ጊዜ ተሙ ምን አለ መሰለ አይ በፕሮቴስታንትም በጣም የተለያየ ትምህርቶችና በጣም የተለያየ አስተምሮቶች ተግዳሮቶች አሉ። ስለዚህ ለምሳሌ እያለ እየጠቀሰ እየተናገረ ነው። አሁን ቅድም ከተነጋገር ነው በኢየሱስ ክርስቶስ ላይ ምንም አይነት ልዩነት እንደሌለ ተደርጎ አይነት ነገር አንደርስታንድ አድርጎት ነው። በፕሮቴስታንት ብዙ አይነት የትምህርት ልዩነት አለ እያለ ነው እና እያንዳንዱን እየጠቀሰ የሚያወራው እና ይህን መልስ ወይ አንተ ኤርምሻ ወይ ደግሞ ዶክተር ሻውን ወይም ቢኒሻም እንደዚሁ ቤኪም መናገር ትችላላችሁ። ያንን መሰለኝ እያለ ያለው ካልተሳሳትኩ። ተሙ ከተሳሳትኩ አልመኝ። ማለት የኛው አሁን ቅዱስ ቁርባን ላይ የተወራው ላይ ያወራው ላይ ለምሳሌ በሳህን ይዛችሁ ሻይ ቤት እንደሚቀርብ ተራ ሴቶች የምታቀርበው ናም ነገር ብሎ የሚለውን አወራ። ከዛ ወይ ዶክተር እንዲመልስ ጊዜ መሰጠት አለበት። አየህ ለጠየቀን ጥያቄ ወይ ደግሞ አቃሎ የሚሆን አክብሮ ላወራው ነገር እኛ ሪስፖንድ እስክናደርግ ድረስ ተሜ ጊዜ መስጠት አለበት። እሱ ላይ ገና ሀሳብ ሰጥቶ እኛ ሪስፖንድ ሳናደርግ ደግሞ ሄደና ክብር ለእግዚአብሔር ብቻ የሆነ ብለው ይላሉ ያለውን ደግሞ ሉትራውያንና መካኒሶች ያፈርሱታል። ሙሉ ወንጌል ተገነባዋለች። እንደዛ አይነት ደግሞ የሚቀጥል ከሆነ ቢያንስ ለዚህኛው እንድንናገር እድል ይሰጣል። የትሪውን ቅድም መሰዊያ የላችሁም ብሎ ሲል ነበር። ከዶክተር ጋር ይቀጥሉ ካልሆነ እኔም ይገባበትና የትኛው መሰዊያ በአዲስ ኪዳን መሰዊያ የሚባል ነገር ማን ነው ያለው? የትኛው መጽሐፍት ላይ ቆሞ በየትኛው አዲስ ኪዳን መጽሐፍት በ27ቱ ቅዱሳት መጽሐፍት ተሜ እንዲያወራ እንፈልጋለሁ። ምክንያቱም እናንተ መሰዊያ የላችሁም ብሎ ሲለን መሰዊያ ብሎ የሚለው በአዲስ ኪዳን መጽሐፍት በየትኛው ላይ ቆሞ ማለት ነው። እና እሱኛውን ያጥራልንና ከዛ ደግሞ ክብር ለእግዚአብሔር ብቻ ብሎ ይሉታ የሚለውን አንደኛ ገነባል አንደኛ ፈርሷል ብሎ የሚለው ኤርሚሻ እያልክ ያለው አንድ በአንድ ያውራ ሲያወራ ግን ላወራው ነገር እኛ መልስ እንድንሰጥ እድሉ የፈለገውን ያውራ። የፈለገውን ግን ሲያወራ በመረጃ አድርጎ ያውራ። በመጽሐፍ ቅዱስ ከመዘንን በመጽሐፍ ቅዱስ ጥቅስ ላይ ቆሞ ይመዝነን። ወንጌላውያንን የትኛው የሚያነሳውን ለምሳሌ እግዚአብሔር ቃል እንደዚህ ይላል እናንተ ግን እንደዚህ ትላላችሁ ብሎ የሚለውን ይበለን። እዛ ቃል ላይ ቆመን እናወራለን ማለት ነው። እንትን በእንትን አድርገው ነው እያለ ያለው ቆይ አንድ ጊዜ ያው ስለ እኔው ራሴ ማውራት ስለምችል የማከራየው ምላስ ስለሌለኝ እኔው ለራሴ ላውራ። አንዳንድ ጊዜ ሰዎች ሶስት አይነት መረዳት አላቸው። ፈጥኖ መረዳት፣ መካከለኛ መረዳትና ዘግይቶ መረዳት። ድንገት ኤርሚያስ የቱ ላይ እንዳለህ አላውቅ። እኔና ዶክተር ሻውል ስናወራ በአንድ መልክ እያወራን ነበረ። ኦርቶዶክስ ጋር ልዩነት እንዳለ አላወጣችሁትም እንጂ እያለ ሲሄድ እኛ ግን ብናወጣውም ነገረ ድህነት ላይ አንድ ነን፣ መሰረታዊ እምነት ላይ አንድ ነን፣ አልተለያየንም የሚል ሐሳብ ነው ያመጣው። እኔ ደግሞ ከአስከፈ እያስረዳሁት ነው ልዩነቱን እና ኤርሚ ልዩነታችሁን ይህንን ልዩነት አለን እንዴ እያልክ ድንገት ዛሬ እየሰማ ከሆነ ከኔ የማታውቅ ከሆነ ጻፈው። ይሄ ልዩነት አለን ወይ ይሄ ልዩነት አለን ወይ አላቅም ነበር እያልክ ዛሬ እኔ ልንገርህ። ከዛ በኋላ ነገ ስታውቀው ደግሞ እናወራበታለን። አሁን ታሙዬ ይቅርታ፣ በጣም ይቅርታ፣ እኔ አላቋርጥም። ኖርማሊ ግን ይኸውልህ እንትን አታድርገው፣ ኢሞሽናል እንትን አታድርገው። አሁን ይኸውልህ እያደረከው ያለው እኔ አሁን ኦርቶዶክስን የተናገርኩበትን ልክ ኦርቶዶክሳውያን ካልሆኑ አይናገሩም። በጣም አውት ኦፍ ሪስፔክት ነው እያወራው የነበረው። አንተ አውርደ የሻይ ቤት ምናምን ስትል ቤተ ክርስቲያንን እየተሳደብክ ነው ያለው። ተሙዬ እኮ እኔ ያወራሁበት ማስረጃ አንተ ስለተናገርክ ተሙዬ፣ ቆይ አንተ ስለተናገርክ እኔ የእምነቴ ላይ የኔ ስሜት አልጨረስኩም እኮ ዶክተር ጨርስ። እኔ ለመልስልህ ከሆነ እስማማለሁ። ሚውት ላደርግ ነው አንድ ጊዜ። ቆይ ስትናገር ስሜታዊ አትሁን። የሻይ ቤት እንትን ምናምን እያልክ ስትል
እኔ እኮ እምነቴ ብዬ አሁን የመሰረተ ክርስቶስ ቤተክርስቲያን ሰዎች የሚወስዱትን እንትን ምንድን ነው ያልከው? የሆነ ነገር አይነ ፍጥጥ የት ታውቀዋለህ? እንደዛ የሚሉበትን ነገር በምን ማስረጃ ነው? እኔ የምናገረውን ነገር በማስረጃ ልክ አይደለም፣ ካራ የሚባል የለም ጸጋ የሚባል የለም ብለህ ካልከኝ አንተ የዛን ጊዜ በዛ ነው መሞገት ያለብህ። እኔ ያልኩት ያነሳሁት ልዩነቶች የአተያይ ልዩነት አለ። እኛ ያንን ነገር አፕሪሼት አድርገነዋል። ኦርቶዶክስ ቤተክርስቲያን ልዩነቱ እያለ አልተደረገም ነው ያልኩት። እኔ አንተ ስትይው መረጃ አቅርባ ኤርሚያስን ማታክ ከሆነ ያዝ ምናምን አይባልም። ለምን ኤርሚያስ የማያውቀው ነገር አንተ የምታውቀው ነገር ኖሮ? አየህ፣ ሪስፔክት የሚጀምረው ከዚህ ነው። ሀሳብ ካለ በእነዚህ ነገሮች ላይ ልዩነት አላችሁ። ያነሳው ነገር አለ ሌጂቲሜት የሆነ ነገር። መካነ ኢየሱስ እንዴት አምናለች እንደዚህ እንትን ትላለች። ይው ሉተር የፈጠረው 5 እንትን ማለት የሀፍቱ ቢ ሪስፔክትፉል ለማለት ነው። እኔ አሁንም ማወራ እኮ አክብሬ ነው ማወራ። እኔንም እምነቴን ማክበር አለብን። ኦርቶዶክስን ዘርጥጬ ከሆነ ይነገረኝና በቃ ያንን ይቅርታ ጠይቃለሁ። እሱን ለማለት ነው። እና ተናገር በቃ ይህንን ጥያቄ ያለኝ ይህንን ነገር አስረዱኝ ብለህ ጠይቀን። ክበርልኝ ዶክተር። ድንገት ኃይለ ቃል ተናግሬ ከሆነ የሚያበሳጫችሁ ነገር ከተናገርኩኝ ወንጌል ብስጭት ስላልሆነ ይቅርታ። ወንጌል ፍቅር ነው። እኔ የተከተልኩት ክርስቶስ ኢየሱስ ፍቅር ይባላል እና እንዲሁም ልጅ የሆንኩት ፍቅር አስገድዶት ወደ መሬት መጥቶ ወደ ምድር መጥቶ ስለ እኔ በመስቀል ላይ የተሰቀለልኝ ድንቅ አምላክ ነው የተከተልኩትና እንዲሁ በፍቅሩ ነው የዳንኩትና ፍቅርን ከክርስቶስ ደግሞ ትህትናንም ደግሞ ከእናቱ ከቅድስት ድንግል ማርያም የተማርኩኝ ድንቅ ኦርቶዶክሳዊ ነኝ። ወደ ሀሳቤ ልሂድ። ቅድም ላይ ሳወራ ምንድነው እያልኩኝ የነበረው? እኛን መልስ እንጂ አልጨረስኩም። እኔ አሁንም እኮ ሀሳቤ ዮኒ እንደዚህ ነው ማለት ነው ቤት የምታስተዳድረው? አይን መልስ ነው ያለው። ብዙ ጥያቄዎች አሉ እኮ ተሙሻ ጠይቃል እኮ የተወሰነ የለም። ምንም አልጠየቅኩም፣ ገና አልጨረስኩም እኮ ገና 4 ነጥብ በቃ። አሁን ቅድም ዶክተር ምን አደረገ? በቃ ጨርሻለሁ ሲል ነው አይደል እንትን ያልኩት። ላውራበት እንጂ በቃ ትችላለህ። ቅዱስ ቁርባኑ ላይ ትሪ ማንቆርቆሪያ ምናምን ነገር ያልከው ላይ መሰው ያልከው ላይ ቆይ አሁን ኤርሚ ልጨርስ። እሱ ላይ አውራ ትችላለህ። እሱ ላይ አውራ። እኛ ግን መልስ ምንድነው? እስኪ ከዶክተር ጋር እያወራን የነበረውን ሀሳብ እስኪ ንገረኝ። እስኪ ምን ነበር እያወራን? እኔ ስለ ቅዱስ ቁርባን ስታወራ ደርሻለሁ። ከዛ ፊት ያለው በቃ እኮ አይደለም በደረስክበት ያውልህ ማንም በገባው በተረዳው ልክ በደረሰበት ይመላለስ የሚልና እሱ አይደለም እባክህ፣ እሱ አይደለም። አድምጠኝ። ቆይ ሚውት አታርገኝ። መውጣት ካለብኝ እኮ እኔ ሳወራ ቆይ ሚውት እንዳታረገኝ። ሚውት አትደራረጉ ፕሊዝ። አንዴ እንዳላደርግ ስማኝ አልኩህ እኮ። አዳምጠኝ። ቆይ አዳምጠኝ፣ እኔን አዳምጠኝ። ሙሉ ሰው እኮ ነኝ። እሺ ሶስተኛው ላይ አወርደሃል። መውጣት ካለብኝ እወጣለሁ። እንዳታረገኝ። ሚውት እንዳታረገኝ። ኦኬ አንዴ ስማኛ። ኤርሚ ፕሊዝ፣ ማንም ሰው እዚህ ቤት ሚውት አይደረግም። እኔን ማክበር አለባችሁ ሁለታችሁ። ተራው የተሙ ነው። አንዴ ተሙ ይጨርስ፣ ምንም ይበል እንጻፈውና ይያዝና ሙሉ መልስ ይሰጠው። እኔ እኮ አጨርሳለሁ አልኩትም። ዮኒ አጨርስ ሳይሆን ያልኩት ቅድም ያወራው ላይ በምን ጉዳይ እያወራን እንደሆነ ምን ታውቃለህ? አታውቅም እኮ ሲገባየው አይደል? ቆይ ዮኒ አታውራ አላልኩትም፣ አትጨርስ አላልኩትም። ልብ በል ዮኒ፣ እኔ የመጣሁትኝ ስደርስ ጆሮዬ የሰማው ላይ ነው መናገር የምፈልገው። ጆሮዬ የሰማው ላይ ምንድነው? ስለ ቅዱስ ቁርባን ትሪ፣ ማንቆርቆሪያ፣ የሻይ ቤት መሰዊያ የላችሁ ጠረጴዛ የላችሁ ይላል። ጠረጴዛውንም ይሁን ታቦት የተባለውንም ጭምር እስቲ እኔ ፊት ያወራው እና እሱን እኮ ዶክተር ሻውል ሰምቶ መልስ ለመስጠት ዝግጁ ነበር። ዶክተር ሻውል ወይ ዶክተር ይዝ ወይ እኔ እንድሰጥ እኔ የሰማሁት ከእሱ ጋር ስለሆነ እሱ ላይ እሱ የፈለገውን መናገር ይችላል። አሁንም ጨምሮ መናገር ይችላል። ተሜ አታውራ እኮ አላልኩትም። እንዲያውም ጥሩ እኮ ነው። ለምን መሰለ እንደዛ ብሎ ማውራቱ ጥሩ አድርጎ እንዲብራራና እንዲገባው ማድረጉ የኛ ኃላፊነት ነው አይደለ? እሱ በፈለገው ነገር ይጥራና አክብረ እንደዛ እንዳልሆነ ማስተማሩ ያ የኛ ብቃት የሚጠይቅ ይመስለኛል። ስለዚህ ኢሞሽናል እሱ ላይ ነው ያውራ ያልኩትኝ። አሁንም ተሜ የፈለግከውን ደቂቃ ወስደህ አውራ። ስጨርስ ግን እኛ እዛ ቅድም ትሪውና ማንቆርቆሪያ ብላ ያልከው ላይ አወራለሁ ወይ ዶክተር ታወራለህ። እኔ እድሉን እሰጥሃለሁ። አደራ ተሙሻም ኢሞሽናል ሳትሆን
ሀሳብን አራሎንም ኦኬ ሀሳብ ይልስጥ የመጀመሪያው ነገር ኮፒ ሊንክ አድርጉ ቤተሰብ ሁሉም ሰው ይስማ። ኤርሚያስ ቶፒኩን አታውቀው። ቶፒኩን ስለማታውቀው ከመጣውበት ከሰማውት ተብሎ አይወራም። ለሌላ ጊዜ ምንድነው አውዱ እያወሩበት ያለው ሐሳብ ምንድነው ተብሎ የሰው ልጅ መጽሐፍ ቅዱስ እንደሚናገረው ለመናገር የዘገየ ለማዳመጥ የፈጠንኩን ስለሚል ከመናገር በፊት ለማዳመጥ መሞከር ማስተዋልን መሞከር ይጠበቅባል። የመጀመሪያው ጉዳይ ሐሳቡ ከዶክተር ጋር እያደረግን ያለነው ሐሳብ ስለ ቅዱስ ቁርባን ውይይት ነው አይደለም። ስለምንድን ነው እየተነጋገርን ያለነው ነው። መሰረታዊ እምነት እኛ ፕሮቴስታንቶች አንድ ነን፣ እናንተን ግን ኦርቶዶክሳውያንን የምናደንቀው መሰረታዊ ትምህርት ላይ ተለያይታችሁ ነገር ግን አንድ ነን፣ ቤተክርስቲያንን የማደንቃት ክፍተቷን አትናገርም እያለ ነው ዶክተር እያወራ ያለው። ስለዚህ መጀመሪያ እውነቱን ማወቅ በማንቆርቆሪያ ነው በሻይ ነው በትሪ ነው በምናም እንደዚህ አይደለም ቶፒኩ። አትቸኩል፣ ለሌላ ጊዜ አስተውለ አዳምጠ ሐሳቡ ምንድነው? አይ ተሚ እዚህ ሐሳብ ላይ ዶክተር በራሱ ሐሳብ ከጨረሰ በኋላ ሌላ ቶፒክ እንቀጥላለን። እኔም አለው አንተም አለ። ስለዚህ አትቸኩል፣ አታውራ። እሺ ቀጥል። በቃ ወደ ገደለው አይደለም አልጨረስኩም። እሱ እስኪ በቃው ድረስ አንድ ጊዜ ዋናው ወደ ሐሳቡ እንሂድ። ሐሳቡ አይደለም የምንፈልገው አልጨረስኩም። ኦኬ ወደ ሐሳቡ እንሂድ እያልኩ ነው። ኤርሚን ተው፣ ወደ ሐሳቡ ልሂድ እና በመሃል አንዳንድ ነገሮች ይሄ የቲክታክ አንዱ ህጉ ነው። በቃ ያስከውን ሐሳብ ለመበትበት አንዱ ጠጠር ይወረውራል። እንደዚህ ነው። ዶክተር ይቅርታ ድንገት ኢሞሽን አድርጌ ከሆነ ንግግሬ ላይ ሶሪ ይቅርታ እልሃለሁ ዶክተር። እና ሐሳቡ ግን መካነ ኢየሱስ እንደዚሁ የክርስቶስ ኢየሱስ ክቡር የሆነውን ስጋ ክቡር የሆነውን ደም መሰዊያ አላት። ሙሉ ወንጌል የላት፣ መሰረተ ክርስቶስ የላት፣ ቃለ ሕይወት የላት፣ መሰዊያ የላት፣ ገነት የላት፣ ባፕቲዝ የላት። ስለዚህ እንደዚሁ ደግሞ የሕፃናትን ጥምቀት የዘላለም ሕይወት ይሰጣል ብላ ማን ታምናለች? መካነ ኢየሱስ ሉተራውያን ታምናለች። ሙሉ ወንጌል፣ ባፕቲዝ፣ ገነት፣ መሰረተ ክርስቶስ ሌሎች አብያተ ክርስቲያኖች አያምኑ። ቀጥሎ ደግሞ ልክ እንደዚሁ መካነ ኢየሱስ ከኦርቶዶክስ አንድ ሰው ወደ መካነ ኢየሱስ ቢመጣ የውሃ ጥምቀት አታጠምቀው። በኦርቶዶክስ የተጠመቀው የሕፃናት ጥምቀት አድኖታል ብላ ታምናለች። አንድ ግን ከመካነ ኢየሱስ ሙሉ ወንጌል ወይም መሰረተ ክርስቶስ ቢመጣ መሰረተ ክርስቶስና ሙሉ ወንጌል ከመካነ ኢየሱስ የመጣውን ሰው ደህንነት አስተምራ ያጠምቁታል። ይህስ የትምህርትና የእምነት ልዩነት የለውም ወይ? እሱም በአግባቡ አስረዳኝ። ይቅርታ ኢሞሽናል ካደረግኩ ዶክተር። አይ ችግር የለውም ተሙዬ። እኔ ቅድም ያነሳው ላይ የኦርቶዶክስ ቤተክርስቲያንን እንደዚህ አደንቃታለሁ ልዩነት እያለ እንደሌለ እንትን ትላለች ብዬ ያነሳሁት ሐሳብ አንተ ባነሳው አይደለም ያልኩት። እኔ ያነሳሁት በእኛ መካከል ያሉትን ልዩነቶች አፕሪሼት አድርገን በግልጽ ተናግረን ተወያይተን በምንስማማባቸው ነገሮች ላይ ግን ከደህንነት አንጻር ከክርስቶሎጂ አንጻር እነዚህ 7ቱ አዕማደ እምነቶቻችን የምንላቸውን በዶክመንት አስቀምጠን ነው። በዶክመንት አስቀምጠን በእነዚህ ጉዳዮች ላይ የአስተምህሮት አንድነት አለን ብለን በዶክመንት አስቀምጠን ቁጭ አድርገን አስቀምጠን አንድ ነን በእነዚህ ነገሮች ላይ ህብረት እናደርጋለን ፌሎሺፕ እናደርጋለን ብለን አስቀምጠናል። እኛ ይህንን ነገር አድርገናል። ይህንን ሄደ ዶክመንቱን ማየት ነው። አይ ያስቀመጣችሁት ዶክመንት የተስማማችሁት እናንተ አንድ የሆናችሁበት ነገር ልክ አይደላችሁም እና መለያየት አለባችሁ ብሎ ካምፔን የሚያደርግ አካል እንዳለ እናውቃለን። ኦኬ ያንን አካል እኛ ምንም ልናደርገው አንችልም። እኛ ግን የማናደርገው ምንድን ነው? እና እናንተ ኦርቶዶክሳውያን ካራ አለ፣ ጸጋ አለ፣ ተዋህዶ አለና መለያየት አለባችሁ እንዴት አንድ ትሆናላችሁ ብለን ግን
እናንተ ጋር መተን እኛ ካምፔን አንሰራም። ያንን ነው መሰረታዊ ሀሳቤ፣ ያ ነው። አንደኛ ያነሳቸው አንዳንድ ትክክል ያልሆኑ ነገሮችን ልናገር ተሙዬ። አንድ ሰው ከመካነ ኢየሱስ ቤተክርስቲያን ወደ ሙሉ ወንጌል በሆነ ምክንያት፣ በአገልግሎት ምክንያት ሊሆን ይችላል፣ በጋብቻ ምክንያት ሊሆን ይችላል፣ አባል ሊሆን ሲመጣ ያኔ መካነ ኢየሱስ የተጠመቀው ጥምቀት ትክክል አይደለምና መጠመቅ አለብህ ብላ አትልም። ሙሉ ወንጌል በፍጹም ይህንን አትልም። ይህንን ካለች ኦኬ፣ አንድ ሰው ቪዲዮ ይስራና ዶክመንት አስቀምጦ ቪዲዮ ይስራና እኔን ይክሰሰኝ። የሚሆነው ምንድን ነው? ሰውየው አይ መጠመቅ እፈልጋለሁ፣ በሕፃንነቴ ስለተጠመቅኩ ትልቅ ሆኜ መጠመቅ እፈልጋለሁ። መካነ ኢየሱስ ሆኖ ትልቅ ሆኜ መጠመቅ አለብኝ ብሎ የሚያስብ ሰው የሚያምን ሰው ሊኖር ይችላል። አለ፣ የለም ማለት አንችልም። ሙሉ ወንጌልም ሆኖ ልጄን ላስጠምቅ የሚል ሰው ሊኖር እንደሚችል ሁሉ ማለት ነው። አንድ ሰው ግን ሙሉ ወንጌል ሲመጣ፣ አንድ መካነ ኢየሱስ ሙሉ ወንጌል በአገልግሎት ማለት ቤተክርስቲያን ቀይሮ አይደለም የሚመጣው፣ በአገልግሎት ምክንያት በዚህኛው ቸርች ነው ማገልገል የምፈልገው ማምለክ የምፈልገው ብሎ ሲመጣ መጠመቅ አለብህ ግን ሙሉ ወንጌል አትለውም። ይሄ የኔ ቃል ነው። እንግዲህ ወስደህ እንደፈለግክ ማድረግ ትችላለህ። በህዝብ ፊት ነው የምናገረው፣ እንደዛ አይደረግም። እፈልጋለሁ ግን ብሎ ከመጣ፣ እጠመቃለሁ መጠመቅ እፈልጋለሁ ግን ብሎ ከመጣ አይከለከልም። ምክንያቱም በሕፃንነቱ ስለተጠመቀ ትልቅ ሆኜ ልጠመቅ ካለ መብቱን ትሰጠዋለች። ኦኬ፣ እኛ ስለ ጌታ እራት ያለን አረዳድ እዚህ ማህበራዊ ሚዲያ ላይ አሳንሰው እንደሚያደርጉት አይደለም። ምናልባት ዮኒያ አይተህ ከሆነ አላቅም፣ አትሞስት ሪስፔክት የሚሰጠው የጌታ እራት በቤተ ክርስቲያን ውስጥ አንዱ ትልቅ፣ በወንጌላውያን ቤተ ክርስቲያናት ትልቅ ቦታ ከሚሰጣቸው ሁለት ነገሮች መካከል አንዱ ጥምቀት ነው፣ ሌላው የጌታ እራት ነው። ልዩነቱ ያለው ምንድን ነው? ያ የምንወስደው ጥምቀት ከደህንነታችን ጋር ያለው ትስስር ምንድን ነው? በምን አይነት መንገድ ነው ያንን ነገር የምናስተያየው የሚል ካልሆነ እንደ ጥምቀትና እንደ ጌታ እራት ቦታ የሚሰጠው ክብር የሚሰጠው ነገር የለም። የኛ ልዩነት ለምሳሌ ሙሉ ወንጌል ብትወስድ፣ እንደ መሰረተ ክርስቶስ ወይ እንደ ሌሎቹ ብትወስድ በጾም ነው፣ በጸሎት ነው፣ በፍርሃት ነው የሚወሰደው። የጌታ እራት እንደ ሻይ ቤት አይወሰድም። ተሙያው በስሜት እንዲሁ ነገር ለማጣፈጥ ተናግረ ከሆነ እሱ ትክክል አይደለም። ያንን ደግሞ ስጋውንና ደሙን ደግሞ የሰዋልን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው የሰዋልን። እኛ የምንሰዋው ደግመን የምናደርገው ነገር የለም። ሞቱንና ትንሣኤውን ለመናገር የተገባን ሆነን ከተገኘን፣ ያንን የምናምን ሆነን ከተገኘን በትልቅ ስርዓት የምንወስደው ነው። የምንሰዋው ስጋ ግን የምናፈሰው ደም ግን የለንም። ያኔ በቀራኒዮ ላይ የፈሰሰውን ደሙን፣ ያንን በቀራኒዮ ላይ የተቆረሰልንን ስጋ እያሰብን የምንወስደው ነው። አሳንሰን የምንወስደው ግን አይደለም። መካነ ኢየሱስ ይህንን ስታደርግ ኮንሰብስታንሺዬሽን ብላ ከላይ ከውስጥ ከታች አለ የጌታ ፕሬዘንስ አለ ብላ የተለያየ አይነት ሞዶፍ እንትኖች አሉ። እሱን አፕሪሼት እናደርጋለን። ያ ግን በመካከላችን ያለውን ህብረት ልዩነት ያመጣል ግን ብለን አናምንም። እኔ መካነ ኢየሱስ ሄጄ ሉትራን ሄጄ የጌታን እራት ወስጃለሁ። እነሱ በሚወስዱበት ክብር ሄጄ ተንበርክኬ ከቄሱ ወስጃለሁ። እኔ ግን ያንን ሳደርግ ማምነው ምንድን ነው? በቃ ያንን የጌታን እራት ስወስድ ስጸልይ ጸጋ እንደሚሰጠኝ፣ ስዘምር ጸጋ እንደሚሰጠኝ፣ እግዚአብሔርን ቃል ሳነብ ጸጋ እንደሚሰጠኝ የጌታን እራት ስወስድ ስጋውንና እያሰብኩ ደሙን እያሰብኩ ስለምወስድ ለመታሰቢያ ያደርጉት ስላለ ያ ለፌሎሺፕ አደርጋለሁ። ሞቱና ትንሣኤውን ለመናገር አደርጋለሁ። አላሳንሰውም ለማለት ነው። እና ልዩነት በመካከል ያተያይ ልዩነት የለም አላልንም። ይቅርታ ጣልቃ ከገባሁብህ ይቅርታ። የተሳሳተ ነገር ያላልከውን አልኩኝ መሰለኝ። አይ ያላልኩትን ሳይሆን ትንሽ እንትን ነገሮች መተውብኝ ነው። ረዝማለሁ ብዬ አላሰብኩም ነበር። እኔ የምቀጥልበታለሁ ብዬ አላሰብኩም።
እዚህ አንድ ሉተራውያን በዚህ ሚዲያ ላይ ምን አለ? እኔ ፔንቴኮስታል ጋር ሄጄ የክርስቶስ ኢየሱስን ስጋና ደም አልወስድም ብሎ በግልጽ ተናግሯል። እኔ ሉተራውያን ነኝ ግን አልወስድም። አሁን ማንን ልመን? እንዴት እንመን? በግድ ነገሮች ወደ አንድነት ለማምጣት ከሆነ ተጨባብጠን ሐሳብህን ጨርሰ አንተ ጋርም እየመሸ ስለሆነ መተኛት ስላለብህ ተሙ አንድ ሰው ነው ያልከኝ እዚህ ውስጥ ፕላትፎርሙ ላይ እዚሁ ፕላትፎርም ላይ አንድ ሰውዬ ነው አይደል ያልከኝ? ኦልሞስት ሉተራዊ ነው እስካሁን ድረስ ሉተራዊ ነኝ ብሎ ነው የሚወያየው እኮ አንድ ሰውዬ ነው አይደል ያልከኝ? ብዙዎች አብዛኞች እንዲያውም በቃ አንድ ሰውዬ ከሆነ በቃ አንድ ሰውዬ ብሏል። እንግዲህ እኔ ያልኩ እኔ እያወራሁ ያለው ዶክመንት ተጽፎ ዶክመንት 7 አማደ ዶክመንቱን ያነበበው ልጅ ደግሞ መካነ ኢየሱስ የመካነ ኢየሱስ አገልጋይ የሆነ ሰው ነው። እኔ ሙሉ ወንጌል አገልጋይ ነኝ። አንድ ላይ ሆነን ከረባታችንን አድርገን 7ቱን አማደ እንትን የእምነት እንትናችንን ስናነብ አንተም ሰምተሃል ብዬ አስባለሁ። አንድ የሆነ ልጅ ግን አሁን አንድ ስለ አንድ የሆነ ሰው ምክንያት ምንድነው ዶክተር? ናቱ ዩኤል የጠፋበት ፓስተር ናቱ ዩኤል የጠፋበት ትልቁ ምክንያት ምንድነው ዶክተር? ምናልባት ይቅርታ ከባድ ይቅርታ እዚህ ጋር ሰላሙኑ ነገር ምንድነው ዶክተር ሚዲያ ላይ ተሙዬ ዶክተር ሌላ ጊዜ ቤትን ስከፍት እመጣለሁ። አይ ነው ለምን ትሄዳለህ? ቆይ እንዳትሄድ ተሙዬ ለምን ትሄዳለህ እኮ ወንጌላዊ እስካሁን ዶክተር ምንም ኢንተራፕት አላረግም። በፍቅር ነው ከዶክተር ጋር አይደለም ጠቢ። አሁን ዶክተር እኔና ዶክተር እኮ እኔ ለምሳሌ ዶክተር ቤኪሻ ፕሌስ ከዚህ በኋላ ማንም ሚውት ማይክ እንዲከፍትብኝ አልፈልግም። ለምሳሌ ያክል ዶክተር ቤኪሻ ዝም በል ፕሊዝ። ወይ እኔ ዘልየው ሊሆን ይችላል ወይም ደግሞ አልደረስኩበት ሊሆን ይችላል። በእርግጠኝነት ግን ሁለት ልጆችን ከመካነ ኢየሱስ አምጥቼ እንዳስጠመኩኝ እርግጠኛ ነኝ። እኔው ራሴ እርግጠኛ ስለሆንኩ ነው። መካነ ኢየሱሶች ወደ ሌላ ቤተ እምነት ማለትም ወደ መሰረተ ክርስቶስ ወደ ሙሉ ወንጌል ሲመጡ የሕፃናት ጥምቀትን ስለማይቀበሉ ያጠምቃሉ። ስርዓቱን አይቀበሉትም። የሕፃናት ጥምቀት ልክ ነው ብለው ስለማያምኑ ድንገት ነገሮችን በአንድነት ይዞ ለመውጣት ተፈልጎ ከሆነ አላውቅም። ዶክተር ይዘህ ልትወጣበት የፈለግከው እኔ ግን ያልኩትን ሰምተሃል አይደል? እኔ ያልኩት አሁንም በእርግጠኝነት የምነግርህ ነገር ተሙዬ፣ አንድ ሰው ልጠመቅ ብሎ ካለ መብቱ ነው፣ መጠመቅ ይችላል። ሙሉ ወንጌል ግን መካነ ኢየሱስ የመጣን ሰው ካልተጠመቅ ሙሉ ወንጌል እኛ ቸርች መሆን አትችልም ብላ አትልም ነው ያልኩት። ቃሌን ሰጠው እኮ። ሙሉ ወንጌል እንደዛ የምትልበት ዶክመንት ካለ አምጣና እኔ ከዛ ወጥቼ ቪዲዮ ሰራና በጣም ይቅርታ እኔም የዘለልኩት እንትን እንደነከሰ ቴፕ የሆነ ቦታ ላይ ዘልያለሁ ማለት ነው። ስለዚህ ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች ማለት ነው ዶክተር? ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች? ይሄ እኮ አይደለም የተባለው። ያ አይደለም እዚህ ጋር ነው የሚያዘው እኮ ዶክተር። ለምሳሌ አይደለም ከሱ ጋር አይደለም የሚያያዘው። ትቀበላለች? ይኸውልህ ተሙዬ አትቀበልም። በቃ ካልተቀበለች ያንን የሕፃናት ጥምቀት የተጠመቀው ልጅ ግዴታ ምን ትላለች? ታጠምቀዋለች? አይደለም እንደዛ አይደለም። መካነ ኢየሱስ ይኸውልህ መካነ ኢየሱስን ስለምትቀበል ሙሉ ወንጌል መካነ ኢየሱስን ስለምትቀበል አንድ ሰው ተጠምቆ መካነ ኢየሱስ ተጠምቆ በልጅነቱ ከመጣ መጠመቅ አለብህ የግዴታ ብላ ግን አትልም ካለች እንደዚህ ብሏል። እኔ አንድ ንግግር ልንገርክ ዶክተር። ያውንም ይሄ አንድ ሰው ነው ልትለኝ ትችላለህ፣ ያንተን ባላቅም ዶክተር። ግን በቀጥታ እዚሁ ፕላትፎርም ላይ ኤርሚያስ ተናገር እውነቱን ሰዎችን ወደ መካነ ኢየሱስ አልክም ብሎ በትክክል ሲቃወም ነበር ኤርሚያስ። ቀጥሎ ደግሞ የሕፃናት ጥምቀትን አልቀበልም እያለ ሲቃወም ነበረ ኤርሚያስ። ሰዎችን ወደ መካነ ኢየሱስ አልክም ብሎ እየጮኸ የሰበከበትን ስብከት እንዴት ታየዋለህ? እኔም አልቀበልም እኮ የሕፃናት ጥምቀት እኮ ነው ያልቀበልም፣ እቀበላለሁ አላልኩም። ሰዎችን ወደ መካነ ኢየሱስ አልክም ነው ያለው ኤርሚ። አይደለም ኤርሚ እዚህ ስላለ ለኤርሚ አልመልስለትም። ለምን አንተን እንድትመልስልኝ የምፈልገው ኤርሚያስ ምን አለ? ሰዎችን ወደ መካነ ኢየሱስ ፈጽሞ አልክም ብሎ ድምፁን ከፍ አድርጎ ሲናገር ነበር ገስት ላይ። ምን ትላለህ አንተ?
ቆይ ኤርሚ እዚህ ጋር ስላለ ይመልስልሃል። የኔን ለምን አንተ አትነግረኝም? ለምን ያንተና የኤርሚያስ እምነት ይለያያል? ኖ ኤርሚ ራሱ ይመልስልሃል። የኔን ልመልስልህ። ለምሳሌ ያክል እምነታችሁ ካልተለያየ አንተ ነህ መመለስ ያለብህ። ለመልስልህ እኮ ነው። የኔን ልመልስልህ። ዶክተር አላቋርጠህም ብዬ ነው። ቀጥልና እኔ እዛ ትሪ ማንቆርቆሪያን አልረሳኋትም። ከሱ ነው የሚጀምረው። ይዛታል እሷ ነገር አንካታ ዮኒን እየጠበቁ አንተንም እየጠበቁ ነበር ጊዜ ተሰጡኝ ያላችሁ። እኔ ልልቀቅ በዚህ ነገር ልልቀቅ። አንድ ጊዜ ዶክተር ሻው እሄዳለሁ ስላለ ከኤርሚሻ ጋር በፍቅር ታወራላችሁ። በፍቅር ነው የምታወሩት። ግን አንድ ነገር ልናገር። ኤርሚን እኮ እኔ ሙሉ ወንጌል ነኝ። ኤርሚን ከሚያከብሩት ሰዎች መካከል ከሚሰሙት ሰዎች መካከል አንዱ እኔ ነኝ። ኤርሚም ተመስገንን ከሚሰማው ከሚያከብረው ሰዎች ተባረክልኝ። ኤርሚ ጋር ምንም አይነት ፐርሰናል ኢጎ የለብንም ሁለታችን። ግን እኔ እንዲመልስልኝ የፈለግኩት አይ የኔና የኤርሚያስ እምነት ይለያያል፣ ለዚህ ጉዳይ ኤርሚ ይመልስልህ ካለ ዶክተር እቀበለዋለሁ። እኔ መልስልሃለሁ። እምነታችሁ ግን ካልተለያየ ሐሳቡን እንደ ሐሳብ የጀመርኩት ከአንተ ጋር ነው ዶክተር ኤርሚሻ የሥራን እኔ መልሳለሁ። በጣም ጥሩ። ስለዚህ ኤርሚያስ ሰዎችን ወደ መካነ ኢየሱስ አልክም ብሏል። ስለዚህ መካነ ኢየሱስና ሙሉ ወንጌል ትለያያለች። ኤርሚ በእግዚአብሔር አብና በሙሉ ወንጌል ይሄ ምንድነው እዚህ ጋር ያለው ቤተ ቸርች የኤርሚያስ ቸርች ጉባኤ እግዚአብሔርና ሙሉ ወንጌል ከአፉ ላይ ማጠፋ ናት። ስለዚህ ትግባባላችሁ ብዬ አስባለሁ። አረ ሙሉ ወንጌል በልቡ ሙሉ ወንጌል ነው። ኤርሚ ችግር የለውም አይዞህ። እኔ ልመልስልህ ተሙዬ። አንዴ አዳምጠኝ። እንግዲህ እኔ ተናግሬ አላውቅም በዚህ ጉዳይ ላይ በደንብ ልናገር። አንደኛ እዚህ ቲክቶክ ላይ የሆነ ሰው ደንብሮ የሚናገረውን ነገር እኔ አልመልስም። ተናግሬ ያለው ቲክቶክ ላይ የሁለት ጊዜ ጽፌ ያለው መካነ ኢየሱስን ከሌሎች ወንጌላውያን ነጥሎ ለማስመታት የሚሯሯጡ ሰዎችን ለረጅም ጊዜ ሳልናገር ዝም ብያለሁ። አሁንም እናገራለሁ። መካነ ኢየሱስ ማለት እኔ ማለት ነኝ። እኔ ሙሉ ወንጌሉ መካነ ኢየሱስ ነኝ። መካነ ኢየሱስን ማስነካት አልፈልግም። ኦኬ መካነ ኢየሱስ የምታምነውን በሙሉ አምናለሁ። አላምንም ሙሉ ወንጌል ስለሆንኩኝ፣ ግን መካነ ኢየሱስ ነኝ። ችግሯም የምትነቀፍበትም ነገር እኔን ይመለከተኛል። መካነ ኢየሱስ ለምሳሌ የህፃናት ጥምቀት እኔ አላምንም። ይሄ ማለት ግን መካነ ኢየሱስ የምታስረዳበትን መንገድ ግን አንደርስታንድ አደርጋለሁ። በምን አይነት መንገድ ነው የልጅነትን ጥምቀት የምታስረዳው የሚለውን ከኋላ ያለውን ስነ መለኮታዊ ትንታኔ ከኦገስቲን ጀምሮ ያለውን ነገር አንደርስታንድ አደርጋለሁ። ሉተር የተረዳበትን መንገድ ሉተር ኦገስቲኒያን ሞንክ ስለነበር እንዴት እንደሚረዳውም አንደርስታንድ አደርጋለሁ። መካነ ኢየሱስ ግን ኤርሚያስ አሁን እዚህ ጋር አይደለ ያለው። እኔና ኤርሚ በዚህ ጉዳይ ላይ አልተነጋገርንም። እንደ ኤርሚያስ የመካነ ኢየሱስ ቤተክርስቲያንን የሚያከብር የሚወድ የተጠቀመ ሰው የለም። ልናገር አሁን እንግዲህ ተሙዬ ያረልኝ እኮ አንተ እኮ ከኛ የተረፈውን እኮ ነው እንትን ላይ ያገኘው። ይቀጥሉ ዶክተር ይቀጥሉ። ተባረክልኝ። እንግዲህ ወደዛ እንዳትወስደኝ ብዬ ነው። ይቀጥሉ። ሲጫወት ነው። አይዞህ። እኔ የምለው ነገር ምንድን ነው፣ ኤርሚ የሆነ ነገር ተናግሮ ከሆነ ዳጸ ልሳን ሊሆን ይችላል፣ በስሜት ሰዎች በሆነ ነገር እንትን ብለውት ሊሆን ይችላል። መካነ ኢየሱስን የሚወድ የሚያከብር እንደ ዳኑ የሚያምን ሰው ነው። የህፃናት ጥምቀት ላይ ግን ሲሪየስ የሆነ አቋም አለው፣ ልዩነት አለው። እኔ የህፃናት ጥምቀት አልቀበልም። ለኤርሚያስ የህፃናት ጥምቀት ጉዳይ በጣም ክሪቲካል የሆነበት ምክንያት አለው። ያንን ነገር በስሜት አስረድቶ ሊሆን ይችላል። ይሄ ግን በምንም አይነት መስፈርት እሱ መካነ ኢየሱስን እንደማይቀበል መካነ ኢየሱስ የዳኑ እንዳልሆኑ የሚያስብ ተደርጎ የሚወራው ወሬ ትክክል ነው ብዬ እኔ አላምንም። እንደዛ ካለ ልክ አይደለህም እለዋለሁ እዚሁ ጋር አጠገባችሁ። ስለዚህ ኤርሚያስ ስለ ኤርሚያስ ራሱ ይመልስ። ክበርልኝ። ዳጠ ልሳን ሊሆን ይችላል ነው ያልከው። በኋላ ኤርሚያስ ምን ይላል የሚለውን እናያለን።
ድንገት ኤርሚያስ በግልጽ ነው አሁን ቆይ መርጣ አትናገር። የተናገርኩትን ሰው ስለሚያዳምጥ አንተ ዝም በልና ሊሆን ይችላል። አሃ ዝም ካልኩኝማ ውይይቱ ይቆማል ማለት ነው። አይ ዝምማ አይደለም ኤርሚ። አሁን ኤርሚ መልስ። አሁን እኔ ነኝ የምናገረው። አልጨረስኩም። አንድ ጥያቄ ብቻ ዶክተር እሱ ጋር አያይዘህ አሁን እኔ ነኝ የምናገረው። የማታስወራኝ ከሆነ አወርድሃለሁ። በማስፈራራት ምን ስለሆንክ ነው የምታስፈራራኝ? እኮ ምን ስለሆንክ ነው የምታስፈራራኝ? አወርድሃለሁ ምናምን የምትለው ምን ስለሆንክ ነው የምታስፈራራኝ? ምን ስለሆንክ ነው የምታስፈራራኝ? ለምን 50 ሺህ ሰው አይኖርም? ምን ስለሆንክ ነው የምታስፈራራኝ? This is Orthodox ማለት እንደዚህ ናቸው። This is ፕሮቴስታንት እንዳለለ ፕሮቴስታንት 45 ሺህ አይነት ትምህርት ነው የተማመ ቃሌን አክብሬ ያለውን ከዮኒም ጋር ከሆነ ፊት ለፊት እጣላለሁ በዚህ ጉዳይ ማለት ነው። ላውራ ነው ያልኩት። ዮኒ አስወርጄዋለሁ። ከተጣላኝ ተጣላኝ። ላውራ አልኩት። አታወራም አለኝ። እንዳላወራ ከፈለክ ዮኒ ቤቱ ላይ ቄድ ውጣ። አይ ችግር የለውም ይገባል። ታወራላችሁ። በቃ ላውራ ነው ያልኩት። ልብ በሉ። ይሄን ለሰከንድ ብሄር ተጣላችሁ። ላውራ ብዬ ስለው አታወራም አለኝ። ማስወርድ ትክክል አይደለም ብለህ ካልከኝ ዮኒዬ እኔም ወርዳለሁ። በቃ ወንድምነት በሌላ ጊዜ እመጣለሁ ማለት ነው። ባታስወርደው ደስ ይለኝ ነበር እንደው ብትታገሰው እኔ እስክመጣ። እምቢ አለኝ። ላውራ እኔ ዮኒ ኦኬ እሺ፣ አንተን ይቅርታ ጠይቃለሁ። መልስ አስገባው ማለት ነው። እኔ እድል ይሰጠኝ። እድል እስካሁን ዝም ብሎ ነው የሰማው። ምንም አላወራም። ኤርሚና ጨዋነት እንደዚህ ነው። ይኸው ተሜ ይመጣል። እድል ይሰጠው ይተንፍስ እንጂ ይኸው መጥቷል። እንደ እድል ሆኖ ለምን መሰለ ቤትህን አከብረዋለሁ። የመጀመሪያው ጉዳይ አንተም ከኦርቶዶክስ ስለመጣ ሰዎች ኦርቶዶክስ ምን አይነት ስነ ምግባር አላት የሚለው ለአንተ አልነግርህም። ይሄ የማውረድ የመፍረጥ የመግባት ያለ መግባት ጉዳይ አይደለም። ጉዳዩ ግን እኔና እኔ አሁን ዶክተርን አልጠገብኩትም። አንድ ጥያቄ ብቻ ጠይቄው ዳጠ ልሳን ስላለኝ እሷን ጥያቄንም ደግሞ ዳጠ ልሳን ካለኝ ዶክተር ከኤርሚ ጋር ጊዜ እንውሰድ እስከፈለገው ድረስ በይኸው በእግዚአብሔር ፊት እቺን ብቻ ታገሰኝና ኤርሚ እቺን ጥያቄ ልጠይቀውና ዮኒ ያልታገሰው ለምን ራስ ምታት የሆነባል ጥያቄ ዮኒ አልታገሰው ዮኒ ካንተ ጋር ነው የምታገረው ባል ጥያቄ ከተመስገን ጋር አይደለም የምነጋገረው። ኤርሚን አዳምጠው፣ እኛን አዳምጠን አይደል? አንተ ስሜታዊ ላለን ለማድረግ ካልሆነ ኤርሚ ምን ችግር አለው? ቆይ አንዴ ተሙሻ አንዴ ብታዳምጠው ምን ችግር አለ? ያውራ። ከዛ አንተም እኮ ብዙ መልስ ለመመለስ ያመቻል እኮ ተሙ። ምንም እንዲተነፈስ አላረግነውም እኮ ገብቷል። እንግዲህ ኤርሚ የምገስጸኝ ነገር ካለ ማለት ልክ የተናገርኩት ነገር ልክ እኔ የምትፈልገኝ ከሆነ ልቆይ። ዶክተር አልጨረስኩም። አይ ኖ ኤርሚ ይቀጥል። ኖ ተሙ ልክ አይደለም። ኤርሚ ይቀጥል። ግን አልጨረስኩም። ግን እንዳትወርድ ኤርሚ እኔ አልወርድም። ለአንተ ስል አልወርድም። እሺ ከኤርሚ ይቀጥል። እንግዲህ የኦርቶዶክሳውያን መልክ ቆይ አንዴ ተው የኦርቶዶክስ አትላቸው ተሙሻን ይኸው ዶክተር ሻውል ኤርሚ ይቀጥልልኝ ከእሱ ጋር ጨርሱ ተባለ። ይቻላል? ተሙሻ ይቻላል? ተባረክ። እሺ ወደ ጥያቄ መሄድ ካለብኝ እሺ ይቻላል። የዶክተርን ጥያቄ ልጠይቅ ኤርሚ። እኔ የማወራው ዮኒ አሁን እኔ አታወራም አላልኩም። ዶክተር ልጠይቀው የምፈልገውን ጥያቄ ልጠይቅ ኤርሚ። አችልም አሁን እኔ የማወራው ምንም ጥያቄ አትጠይቅም። እሺ ተንፈስ። ኤርሚ እኮ ከገባ ጀምሮ አልተነፈሰም። እኔ እኮ ሚውት አድርጌዋለሁ። ገባ ምንም ነገር አላወራ። ቀጥልሽ ኤርሚያስ እኮ የሚቀጥለው እንደዚህ ከሆነ ኤርሚ ዮኒ ሌላ ጊዜ ኤርሚን ይዘው ስትመጣ እመጣለሁ። አመሰግናለሁ። ዶክተርም ጥያቄውንም አልፈለገም። እግዚአብሔር ያክብርልኝ። ተባረክ። ቤት በአግባቡ ነው ያስተናገድከኝ። ከኤርሚሻ ጋር ምንም መወያየት አትፈልግም? ለምን መሰለህ አሁን ከኤርሚያስ ኢጎን እረዳዋለሁ። እኔ ላውራ ካለ እኔን አስቀምጦ አንዲቷን ንጽሕትን ቅድስትን የሆነችን ቤተክርስቲያንን መሳደብ ነው ስራው። አይ አይሰድብም። እኔ ቤት እኔ ጌታን ተሳድቧል። እኔ በስድብ አለ ትችት ያቀርባል፣ ትምህርት ያቀርባል፣ በዶክመንት ያቀርባል እንጂ እንደዛ ያለ አንዴ ተሙ የኤርሚ ይናገር እንጂ ከኤርሚ ጋር ስንት ዘመን ነው? ኤርሚ ይናገር። እኔ እኮ እንውረድ እኮ ነው ያልኩት እኮ ዶክተር። ለምን እንወርዳለን? ለምን ይናገር? አንተ ቁጭ ብለህ አዳምጥ። እኔም ለአንተ ስል አረ ደምረው ዳኝን ፕሊዝ። ጥያቄ እኔ ሳይመለስልኝ እንደገና ኤርሚያስ ወደ ሌላ ቶፒክ ወስዶኝ ዮኒ ይናገር። እኔም ለዚህ ለእናንተ ክብር ስል
እቀመጣለሁ። አሁን እኛ ጋር 1 ሰዓት ከ51 ነው። ግን ዶክተርዬ ትንሽማ ተቀምጠ ኤርሚ መናገር አለበት። በቃ ኤርሚ እንሰማለሁ። በቃ ሌላ ሰው አታስገባ። በቃ ሌላ ሰው አይግባ። ጀስት ኤርሚ ይናገር፣ እኔም ተሙም እንሰማለን። ዶክተርዬ በቃ እግዚአብሔር ያክብርልኝ፣ ወዳችኋለሁ። ሌላ ጊዜ እመጣለሁ። ስለዚህ ከኤርሚ ጋር ምንም ነገር አያስፈልግም። ምንም ነገር አይደለም። ምን ማለት መሰለ ዮኒዬ፣ በምን ኢጎ እንደመጣ ስለማቅ ነው ኤርሚያስን ጥያቄ ግን ጠይቄው ግን ኤርሚያስ ይቀጥል ከተባለ ዶክተር ሄደሚድ ለምን እንዳወራ እንዳልተፈለገ 1700 ሰው ግን ማውራቱ አይቀርም። አንተም ወጣ አልወጣ ኤርሚሻ ያወራል። እውነቱን ነው የምነግርህ። ወጣም አልወጣም ኤርሚ ያወራል። አም ሶሪ ማውራት ግን ይችላል ሳይሳደብ። ይኸው እኔ አላስወጣሁትም፣ እጄ እዚህ ጋር ነው ያለው። ተሙ ማውራት አልፈለገም። እኔ ለምን እንደ ማውራት እንዳልፈለገ ግራ ገብቶኛል። እስካሁን ኤርሚሻ አላወራ። ለዚህ ጉዳይ ጠይቀሃለሁ ብሎታል፣ ግን ፈቃደኛ ነው። ስለዚህ እስቲ ኤርሚ የምትለውን ሰምታል መቼ። ስለዚህ የምትለውን አስቀድሜ በማስወጣቴ በጣም ይቅርታ፣ ቅድም ላይ ማለት ነው። ለምን ላውራ ብዬ ስላልኩት እምቢ ሲለኝ ነው። በቃ በእንደዚሁ ጭቅጭቅ ሆኖ ህዝቡም እንዳይሰላች፣ ስለዚህ ላስወርድህ እችላለሁኝ። እንዳወራ ፍቀድልኝ። ሰምቻለሁኝ፣ ከዶክተር ጋር አውርታችኋል፣ ሰምቻለሁኝ። እኔ እንደሰማው ደግሞ እኔም ላውራ ብዬ ስል በፍጹም አታወራም አለኝ። ስለዚህ በቃ ከዮኒም ጋር ቢሆን ልጣላ እችላለሁ እንጂ አስወርዳለሁ አልኩት። ቃሌን በፍጹም ብሎ ሲል አስወረድኩት ማለት ነው። ያንን በማድረጌ በጣም ይቅርታ። ተመልሶ ገብቶ እኮ ራሱ ይኸው ባለበት አላወራም አይነት ነገር ነው ያለው። እንዳየነው ከአንተን ምንም መተንፈስ አችልም ነው እያለ ያለ። ስለዚህ እኔም ደግሞ በጨዋነት አውርቼ ቀጥሎ ወንድሜ ሰሙ መጥተዋል፣ ደምረዋል። ከላይ ቢኒ ያለ ዶክተር መናገር ካለበት አንተ መናገር ካለበት እናገራለን። ማለት ነው። እሺ አስቀድሞ ኤርሚያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሳደባል ወይ? ሰላም ለእናንተ ይሁን። እንዴት ናችሁ? ሌላ ደግሞ ተጀመረ ማለት ነው። ሌላ ተጀመረ። ሰላምታ መበጥበጥ እንዳልሆነ አውቃለሁ። ምንድነው ዮኒዬ፣ አሁን እኔም ገብቻለሁ አይደለ? እሱ ሲናገር ውይይት ከሆነ የውይይት መንፈስ መነጋገር። በቃ ደምዬ የምናርገው መሰለ እሱ ያለውን ብሎ ሄደዋል። የሚፈልገውን ሀሳብ ብሎ ሄደዋል። ደምዬ ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። ገብተዋል። ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። አሁን ከተሜ ጋር ስለሆነ እዚህ ቁጭ ብለን እንዲያስደረክ እንዲሆነ እንዳይባል ደምሻ ሌላ ጊዜ ብትመጣ ይሻላል። ገባ? እዚህ ቁጭ ብለው እንዲያስፋልክ ልትባል አልፈልግም። ግን የሚፈልገውን ፖይንት በሚፈልገው መንገድ አድርጎ በሚፈልገው አውርቷል። እኔ እንኳን ትላንትና ክርስትናን የተቀበልኩት ቁርባኑ እንዴት ተከብሮ እንደሚቀበል ጌታ ምስክሬ ነው ያውቃል። እኔ እንኳን ትላንት የመጣሁት ማለት ነው። እና ግን ያንን ነገሮች ሙሉን ኢንፎርሜሽን አለ ተናግሮ ሄዷል የሚፈልገው። ስለዛ ግን እዚህ ወንጌላውያን የሆኑ ወንድምና እህቶች መልስ መስጠት አለባቸው። ገብተዋል። ያንን መልስ ይስጡ፣ እቀመጣለሁ። ከዛ በኋላ ደግሞ እኔም ጥያቄ ነው ካለ ምንም ችግር የለም። ምንም ችግር የለም። እሺ ኤርሚሻ ቀጠል። ኤርሚ ከመቀጠል በፊት በጣም ውይይት ነው የሚሆነው። ጥያቄ እናንተ ጥያቄ ብቻ ትሆኑ ዲስከሽን ውይይት ከሆነ ቱዌይ ነው የሚሆነው። ምክንያቱም ልክ እንደ ተመስገን ጠይቆ አይ እግዚአብሔር የገለጠልኝን በቤተክርስቲያኒቷ ውስጥ ያለውን ነገር እናገራለሁ። እኔም ደግሞ እጠይቃለሁ። ግን የቲክታክ ፖለቲካ አይሰራም። በትክክል ሊትራሊ ቀጥታ ነው መልስ የምፈልገው። ቀጥታ ነው በፖለቲካ ምናምን ኤርሚ ገልብጦ የሚነግር ነገር የለም። ፊት ለፊት ነው ኤርሚያስ እና ምንድነው የምታደርገው? ውይይቱ የተሳጠ እንደዚህ መልካም እንዲሆን ደቂቃ ብታደርግ መልካም ነው። በደቂቃ ሲሆን እናደርገዋለን። አንዴ እንትና ተናግሮ የሄደበትን ነገር አንዴ ከበር ያድርገውና ኤርሚ
አጠር አድርጎ ብዙም የሚያወራ አይደለም። እሱን ይጨርስና ከዛ በኋላ ጥያቄ ካለ ጠይቁትና በደንብ አድርጎ ይመልሳል። ተባረኩልኝ። ዶክተር ሻውል ከመሸብ መሄድ ትችላለህ። አሁን ችግር የለም። ያው እሄዳለሁ፣ ግን ኤርሚዬ እኔ ያልኩት ላይ እንዲናገር እፈልጋለሁ። ይናገር፣ ጠይቀው። ኖ እኔ ያልኩት ላይ ኤርሚ የመካነ ኢየሱስ ጠላት ተደርጎ የሚወሰድበት ነገር አግባብነት ያለው አይደለም ብዬ ነው ማምነው። የማምነው ነገር ልክ ካልሆነ ኤርሚ ዜጋ እንዲያስተካክለኝ። አዎ ሰዎች እንዳይሄዱ ፈልጋለሁ የሚል ከሆነ ፊት ለፊት ስለሚነግረን የሚከሰስበትን ነገር እኔ ፊት ለፊት ነው አያደርግም ብዬ ያልኩትና ኤርሚ እሱንም አንድ ላይ አድርጎ ይመልስልን። እሱን ሳልሰማ አልሄድም። እሺ ቴንኪው ዶክተርዬ። በል እንግዲህ ትንሽ ፈጠን አድርጌ አንድ 45 ደቂቃ ቆያለሁ። እሺ ኦኬ፣ ተባረኩ። ሁላችሁንም ሰላም ብያለሁኝ። ከመገቢያው ላይ ኤርሚያስ ይሳደባል ብሎ የሚል ኦርቶዶክሳውያን ሰዎች እኔን እንዳይሰሙ ለማድረግ የሚያደርጓት ጥረት አለ። ግን በጣም ደስ የሚለው አይደለም በፊት ለፊት መጥተው አይደለም ተደብቀው ቢሃይንድ ባይሆነው በስንት ሺህ የሚቆጠር ህዝብ ይሰማል። ኦኬ፣ እንደ ሰው ድካም የለኝም ማለት አይደለም። ግን ሳወራ ያለ መረጃ አላወራም። በመረጃ ስለማወራ ስሙን ያስኩት ታላቁ ነቢይ ኤርሚያስ በምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ብሎ ያለው ቃል ስላለ ምናልባት የእግዚአብሔር ቃል የምናገረው የእግዚአብሔር ቃል ከሚመታው ተረት ትምህርት ጋራ በጣም አድቅቆ ስለሆነ የሚጥለው ያ ነገር እነሱ ሊያስቆጣቸው ስድብ መስሎ ሊታያቸው ይችላል። ይሄንም ምንም ልረዳቸው አልችልም። በእኔ ስንፍናና ድካም ግን አላስፈላጊ የሆኑ ቃላቶች መተናገርኩበት እሱን ሁሌ እኔ ይቅርታ የምጠይቅ ሰው ነኝ፣ ሶሪ ብዬ የምል ሰው ነኝ። ከዛ ውጭ ግን በእግዚአብሔር ቃል ላይ መሰረት ላይ ቆሜ የምንደው ተረት እኛ ወንጌላውያን አማኞች ጋር ቢኖር፣ አይሁዳውያን ጋር ቢኖር፣ ኦርቶዶክሳውያን ጋር ቢኖር ሶስቱ ላይ አበክሬ ስለምሰራ በአይሁዳውያኑ ትምህርት ላይ በእኛ በወንጌላውያኑ አማኞችም ጋር እንደዚሁም በኦርቶዶክስም ላይ መድቀቅ ያለበት ተረት ይደቃል፣ መፈጨት ያለበት ነገር ይፈጫል። በምን? በእግዚአብሔር ቃል እንፈጨዋለን፣ እናደቀዋለን። ምኑን? ሐሰት ትምህርቱም ማለት ነው። ያን ጊዜ ስድብ መስሎ ከታያቸው ኦኬ። ስለዚህ ወደ ቅድሙ ላይ እንመለስ። ገና ስገባ የሰማሁት ጆሮዬ ላይ ከዶክተር ጋር ሲነጋገር የሰማሁትኝ የጌታን ቁርባን በእናንተ ቤተክርስቲያን ታቃልሉታላችሁ። የጌታ እራት የተባለው ወይ ቅዱስ ቁርባን የተባለውን ታቃልሉታላችሁ። ስታቃልሉም አንድ ተራ የሆነች ሴትዮ ነው ይዛ የምትቀርበው በትሪ በማንቆርቆሪያ በሳህን ምናምን ነገር እያለ ሲያወራ ጆሮዬ ስለሰማ እሱ ላይ መስጠት አለብኝ። በመጀመሪያ ትሪ ማንቆርቆሪያ ላወላጭማት በእግዚአብሔር ቃል ማለት ነው። እነሱ አሁን እነዚህ ትሪ ማንቆርቆሪያ ብለው የሚሉ ሰዎች የሚኮሩበት የሚመኩበትን ማለት ነው። ኦኬ፣ ቀጥሎ መሰዊያ ብሎ አለ። መሰዊያ ብሎ የሚለውን ቃል እኔ ፊት ግን አልጠቀሰውም። ይጠቅሰዋል ብዬ ጠብቄ ነበር። በአዲስ ኪዳን መሰዊያ የሚባል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን በካቶሊክና በሉትራውያን በመካነ ኢየሱስ ብለው የሚጠሩት በቫርኒሽ የተለቀለቀ 4 እግር ጠረጴዛ የሚሆን ካህናት ይዘውት የሚወጡት ታቦት የተባለው እሱ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ሰው ካለ እኔ ከዚህ ሰው ጋር ላወራው እችላለሁ። ዋንቱዋን ከፈለገ ዲቤትም ማለት ነው። አዲስ ኪዳን መሰዊያ ብሎ የሚል ካለ የፈለጋችሁትን ጥቅስ ጥቀሱ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10ን የሚሆን ዕብራውያን መልክ መጽሐፍ ምዕራፍ 13ን የሚሆን ጠቅሶ የሚያወራ ሰው ካለ አሁንም ቢሆን እኔ አቬሌብል ነኝ ማለት ነው በዚህ ጉዳይ ላይ ማለት ነው። እሺ እነኛን ያንን እዛ ክፍል ላይ በተለይ የዕብራውያን 13ን ይጠቅሳሉ፣ 13:10ን ይጠቅሳሉ፣ እንደዚሁም ደግሞ የቆሮንቶስንም ይጠቅሳሉ። 4 እግር ጠረጴዛ ያለውን በካቶሊክም ሆነ ምንድነው በመካነ ኢየሱስም ይሁን በሉተራውያን እዚህ እኛም ቸርች ላይ እኮ አለ። እኔ አሁን በማገለግልበት ቤተክርስቲያን ላይ ዮኒ 4 እግር ጠረጴዛ ማለት የጌታ እራት በሚቀርብ ሰዓት ላይ አንድ ቪዲዮ ከፍቼ ለዓለም አሳያለሁ። እኔ በማገለግልበት ቤተክርስቲያን ላይ የጌታ እራት በምንወስድበት ሰዓት ላይ ከፊት ለፊታችን ላይ ዛው የሚቀመጥ መድረክ ላይ የሚቀመጥ ጠረጴዛ አለ። ያ ጠረጴዛ ላይ የጌታ እራት ይቀርባል። ኦኬ፣ ከዛ ዲያቆናት አንስተው ይሰጣሉ። አንዷም የኔ ቤተክርስቲያን ሚስቴ ዲያቆን ስለሆነች በቤተክርስቲያን ውስጥ አንስተው ይሰጡናል ማለት ነው። ኦኬ፣ እሱ ስለሌላቸው ቤተክርስቲያን አይባሉም ብለው የሚሉ በዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ውርውር የሚሉ ሰዎች ሲናገሩ ሰምተናል። 4 እግር በቫርኒሽ የተለቀለቀ አንድ ተራ ሰው የሰራውን ተራ ጠረጴዛ ስለሌላችሁ ሙሉ ወንጌል የሚሆን መካነ ኢየሱስ ሙሉ ወንጌል የሚሆን አማኑኤል ሌሎቹ አብያተ ክርስቲያናት ቤተክርስቲያን አይባሉም ብሎ ያለው እዚሁ ሶሻል ሚዲያ ላይ የሚሯሯጡ ሰዎች ናቸው። እነዚህ ሰዎች ግን ኑና በእግዚአብሔር ቃል ላይ ቆማችሁ አውሩን ስንላቸው ይነስራቸዋል።
እነዚህ ሉትራውያንና መካነ ኢየሱስ ነን ብለው የሚሉት የእግዚአብሔር ቃል ላይ ቆመው ማውራት አይችሉም። እዚህ ቲክቶክ ላይ ያሉትን ነው ብየምለው ቤተክርስቲያኒቱን አይደለም ያልኩት። መካነ ኢየሱስና ሉትራውያን ቤተክርስቲያኒቱን አብያተ ክርስቲያናቱን አይደለም ያልኩት። ምክንያቱም ሄድ ኦፊስ ላይ ደውዬ ዶክተር ላሊሴን ያወራው ሰው ነኝ። ኦኬ ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ላይ ዶክተር እየሰማ ነው፣ እልክልሃለሁ በውስጥ የተጻጻፍነውን ስክሪንሾት ሁሉ ማለት ነው ለአንተ አውርቻቸዋለሁ። እዚህ ቲክቶክ ላይ የሚሉት ሰዎች አሁን በአሜሪካ ሀገር መቀመጫውን ያደረጉ ሰዎች የሚያወሩትን ሰዎቹን እንኳን አያውቋቸውም። እንኳን የሚናገሩትን ነገር ሰዎቹን ራሱ በሄድ ኦፊስ አይታወቁም፣ እነማን እንደሆኑ አይታወቁም፣ አናቃቸውም ነው ያሉ። ኦኬ ስለዚህ እነሱ ጠረጴዛ ስለሌላችሁ እናንተ ቤተክርስቲያን አትባሉም ያሉት እንዳልኩት ደግመዋለሁ። እዚህ ቲክቶክ ላይ ውርውር የሚሉ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ናቸው። እንደነ ወንጌላዊ ማን ነው? እንደነ ወንጌላዊ ናትናኤል ኢዩኤል ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ የምናከብራቸው ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ያሉ አገልጋዮች ይሄንን አሮጋንትነት የተሞላው ቃላትን ሲናገሩ አልሰማናቸውም። እንደነዚህ አይነት ጨዋ ወንድሞች ስላሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ነች ብዬ ደጋግሜ ተናግሬያለሁ። የህፃናት ጥምቀት ትምህርቷን አዎ አልቀበልም። ይሄንን አልቀበልም ማለት ግን ቤተክርስቲያኒቱ ቤተክርስቲያን አይደለችም ብዬ አላልኩም፣ ልልምም አልችልም። እነዚህን ሁለት ቀኝና ግራ ጆሯቸውን ለይተው የማያውቁ ሰዎችን ፈርቻ አይደለም። አብያተ ክርስቲያናቱ በነገረ ክርስቶስ ላይ ያላቸውን አስተምሮት በሚገባ ስለማውቅ ለምን እንደማውቀው ቁጭ ብዬ ስለተማርኩ ማለት ነው። በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ መንፈሳዊ መብል የተመገብኩ ሰው ነኝ። ለብዙ ቀናቶች፣ ለብዙ ሳምንታት፣ ለብዙ ወራቶች፣ ለብዙ አመታት ቁጭ ብዬ እነ መረዴን እያየው እነ ወንጌላዊ ግርማን እያየው ነው ያደኩትኝ። እየተማርኩ ማለት ነው። እያየው ማለት ከነሱ ትምህርት እየተማርኩ በሌሎችም ቄሶች በሌሎችም ወንጌላውያን እነ ወንጌላዊ አይደሉ ጸጋዬ አሁን እዚህ ቲክታክ ላይ ይሄንን ጠረጴዛ ስለሌላችሁ በትሪ ነው የምታቀርቡት፣ በእንትን ነው የምታቀርቡት። ጠረጴዛ ስላላችሁ ቤተክርስቲያን ትባላላችሁ፣ ጠረጴዛ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ብራዘር፣ እኔ ያው ጌታ እግዚአብሔር ምስክር ነው የምትሉትን ጠረጴዛ የኦርቶዶክስን ቤተክርስቲያን ታቦት ብላ ያለችውን ታቦት አይደለም ብዬ ፊት ለፊት የሞገጥኩ ሰውዬ እና እሱ ማለት አንድ ተራ የሰው እጅ ስራ እንጂ እግዚአብሔር ያዘዘው በሐዋርያቱ በኩል ሐዋርያቱ ትእዛዝ ተቀብለው ጌታ አዟቸው በእነሱ ያደረጉት የነበረ ስርዓት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ብላ የምትለው እሱ ስለሌላችሁ ባዶ አዳራሽ ነው የእናንተ ቤተክርስቲያን ብላ ትለናለች አይደል? እናንተ ቤተክርስቲያን እኮ ምንም የእናንተ አዳራሽ ውስጥ አዳራሽ ነው ምንም ነገር የለበትም ብላ ትላለች። እኔ ይሄው እናገራለሁ። ኦርቶዶክሳውያን ሲያዩ ሁሉ እየደነገጡ እየባተቱ የሚኖሩበትን የቃል ኪዳኑን ታቦት በተመለከተ ኤርሚያስ ፊት ቆሞ ለመሞገት የአቅም ወይ ደግሞ የእውቀት ልቀት አለ ብሎ የሚል ሰው ካለ ይምጣ ብዬ ነበር። አንዳቸውም አልመጡም። ኢንቫይት ያደረግኳቸውም ሰዎች አንዳቸውም አልመለሱም። 10 ቆጥርላለሁ። 10 አገልጋዮች ከራሱ ከዘበነ ጀምሮ ማለት ነው። በዚህ 10 ዓመት ውስጥ 10 አገልጋዮች ኦኬ ኢንቫይት አድርጋቸዋለሁ። አንዳቸው ቆመው ሊመልሱ አልቻሉም፣ ሊመጡ አልቻሉም። ስለዚህ ኦርቶዶክስ ያ ታቦት የሚባለው ነገር ስለሌላችሁ ነገርየው ስለሌላችሁ እናንተ ቤተክርስቲያን አትባሉም ብላ ያለችበትን እሱን የአንቺ ታቦት ብለሽ የምትይው ታቦት አይደለም። ተራ የሰው እጅ የቀረጸው በቫርኒሽ የተለቀለቀ በብርጭቆ ወረቀት የተፋቀ በመጋዝ የተቆረጠ እንጨት ነው። ሲደብራችሁ አውጥታችሁ የምትሸጡት አረቄ የምትጠጡበት፣ በሉ ሲላችሁ ደግሞ አውጥታችሁ ሱት ያልብሳችሁ ህዝብ የምታሰግዱበት ነው ብዬ ባልኩበት አፌ የኢትዮጵያ ወንጌላዊት መካነ ኢየሱስ የሚሉ ሉተራውያን እኛ ያቀረብነው ጠረጴዛ የላችሁም ብሎ የሚል ከሆነ ያው የኦርቶዶክስ በቫርኒሽ የተለቀለቀ እንጨት ነው አይደል ብያልኩትኝ። የመካነ ኢየሱስ ጠረጴዛ ጠረጴዛው ስለሌላችሁ ሙሉ ወንጌልም ጉባኤ እግዚአብሔርም ሌሎችም አብያተ ክርስቲያናት ጠረጴዛው ስለሌላችሁ ቸርች አትባሉም ብለው የሚሉን ከሆነ እንደ ቲክታከሮቹ ተናጋሪዎች ብለው የሚሉን ከሆነ እውነት ነው ብዬ የምልህ መድኃኒዓለም ምስክሬ ነው። ያንን በቫርኒሽ የተለቀለቀ ጠረጴዛቸውን ፈልጠው በቆሎ ይጥበሱበት። ቤተክርስቲያን የሚያሰኛት
ታላቁ ንጉሥ የቤተ ክርስቲያን ራስና መሰረት የሆነው ጌታችን ኢየሱስ ክርስቶስ ራሱ ባለቤቱ በመንፈሱ የሚኖርባት እንጂ ጠረጴዛ ያለበትና የሌለበትን አይደለም ቤተክርስቲያን ይባላል አይባልም ብሎ የሚለው። የትኞቹ ሐዋርያት ናቸው ጠረጴዛ የሌላቸው ቤተክርስቲያን አይባሉም ብለው ያሉት? ፍለጠውና አንድ ደው እኮ ነው ብዬ የምልህ። ፍልጥ አድርገው አንድ ደው ያንን የአራት እግር ያለ ጠረጴዛ መድረክ ላይ ያስቀመጥከውን እሱን ከሆነ የምትኮሩበት ሉተራውያንና መካነ ኢየሱስ እሱን ከሆነ የምትኮሩበት ይኸው እንደ ቤተክርስቲያን እናገራለሁ እኔ እሱን ከሆነ የምትኮሩበትና እሱ ስለሌላችሁ ገነት ቸርች አይደለችም፣ ሙሉ ወንጌል ቸርች አይደለችም፣ ጉባኤ እግዚአብሔር ቸርች አይደለችም፣ ቃለ ሕይወት ቸርች አይደለችም ብላችሁ የምትሉ ከሆነ እንጨትህን ተሸክመ መዞር ትችላለህ። እፈልጠዋለሁ እኔ በእግዚአብሔር ቃል ሰይፍ ማለት ነው። ተራ እንጨት ነው። በእንጨት አታስፈራሩ። በአራት እግር ጠረጴዛ አታስፈራሩም። አዲስ ኪዳን ላይ ማለት ነው የመንፈሱ ማደሪያ የመንፈስ ቅዱስ ማደሪያው ቤተ መቅደሱ እኔ ሆኜ ሳለሁ ኦኬ በቅዱስ ደሙ የዋጃቸው ከዓለም ርኩሰት ያዳናቸው ተጠርቶ የወጣ ህዝብ ኤክሌሽያን የተባለው በግሪክ ቋንቋ ተጠርቶ የወጣ ህዝብ ተብሎ የተባለው እንጂ ቤተክርስቲያን የተባለው ጠረጴዛ ያለውና የሌለው አይደለም። ፈልጣ አንድ ደው ብራዘር፣ በዚህ እኔ ነኝ የተናገርኩት። አዎ አሁንም ደግማለሁ፣ በስተት አይደለም፣ በንዴት አይደለም። ሉተራውያን በዛ ጠረጴዛ የምታስፈራሩ ከሆነ ፈለጠውና አንድ ደው ብራዘር፣ በሱ አታስፈራሩም፣ በሱ አታስፈራሩም። በክርስቶስ ደም የተዋጁ ቅዱሳን ህብረት እንጂ ቤተክርስቲያን የሚያሰኘው እንጨትና ጠረጴዛና የሆነ ነገር ያለበትና የሌለበት አይደለም። መካነ ኢየሱስ በሱ የምታስፈራሩ ከሆነ ፈልጠህ አንድ ደው ብራዘር፣ እኛን አታስፈራራም። ፈልጠህ አንድ ደው። እናንተ ጠረጴዛ ስላላችሁ ቸርች የምትባሉ ሌሎቹ ደግሞ እሱ ጠረጴዛ ስለሌላቸው ቸርች አይባሉም ብለውናል። እዚሁ ያ አንድ አኪ ነው ማንም የሚባል ቀኝና ግራ ጆሮ የትኛው ነው ግራ ጆሮ ተብሎ የሚባል ቶሎ እንኳን ሊያሳይ የማይችል ሰውዬ ማለት ነው። ቸርች አይባሉም ብሎናል ዶክተር። ኦኬ ለእንደነሱ አይነት አሮጋንት ኤርሚዬ በጣም ይቅርታ አንድ ጊዜ ቆይ። ለነሱ ስንመልስ ለሌሎች የመለስን እንትን እንዳይሆን እንዳንመልስ ለነሱ መሰሎች ነው የምናገረው ዶክተር። ቆይ ገባኝ። ቆይ አንድ ጊዜ ኤርሚዬ ቆይ። እኛ መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ነች። የአብያተ ክርስቲያናት ህብረት ከመሰረቱት ከዋናዎቹ አማድ ከሆነችው ነች። ያለ መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት ህብረት የሚባል ነገር አይታሰብም። ፓስተር ጻድቁን በፊት ለፊት ተናግረዋል። ያሰባሰቡን ይሄ ህብረት እንዲመሰረት ጥበቡን ማስተዋሉን ያ እንትን ያሉት የመካነ ኢየሱስ ቤተክርስቲያን ቄስ ናቸው። ሶ ያን ነገር እንዳይረሳ በቃ ይሄንን ነገር መጥተው ገብቶኛል። ኤርሚዬ አይ ለምን መሰለህ አሁን እዚህ ጋር ምንድነው ይሄንን ነገር ስንናገር የመካነ ኢየሱስ ቤተክርስቲያን ያንን መሰዊያ ተብሎ ያለውን ጠረጴዛውን የተለየ ሪስፔክት ስለማላቅ ነው ይሄንን ነገር የተለየ ቦታ ዶክተር እነሱ ቤተክርስቲያኒቱ ምንም አላለችም። ቤተክርስቲያኒቱ ያላለችውን እዚህ ቲክቶክ ላይ ቤተክርስቲያኒቱ እኔ አሁን መሪዎችም ስለሚሰሙ ነው የምናገረው። እኔ ቤተክርስቲያኒቱ ራሱ እንኳን አልኩ ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ሲኖዶስ ወጥታ ይሄ ጠረጴዛ ስለሌላችሁ አትልም። ቤተክርስቲያኒቱ ሲጀምር እነዚህ አንዳንድ ውርውር የሚሉ ሰዎች እንደሚሉት አትልም። አንበለው በቃ ኤርሚዬ ይቅርታ አድርግልኝ አንበለው በቃ